በዚህ ተለዋዋጭ በሆነ ዓለም ውስጥ የሰራነውን የምርምር ስራ ካላሳተምን ያው እንደ ጉዳት ነው የሚቆጠረው ማለት ነው። ስናሳትም ብዙ ቤኔፊቶች ይገኛሉ። ያ አንዱ ቤኔፊት ምንድን ነው? እኛ ስራችንን ስናሳትም ሌሎች ሰዎች በእኛ ሀሳብ ላይ ተመስርቶ አ፣ አዲስ ፈጠራ ነገርን ሊፈጥሩ ይችላሉ። ያ እነሱ የፈጠሩን ነገር ደግሞ ለእኛ እዚህ ልንጠቀምበትም እንችላለን። ያው ከቻልን ደግሞ ኮሜርሻላይዝም ማድረግ እንችላለን። ያለንን እውቀት የሰራነው ስራ ወደ ኮሜርሻል ወደ ገቢ አመንጪ ወደ ሆነው መቀየር እንችላለን። ግን ካለበዛ ደግሞ ዝም ብሎ ከሚቀመጥ ለሌሎች ሰዎች ብንሰጣቸው ሌሎች ሰዎች ወደ ቴክኖሎጂ ቀይሮ ያ ቴክኖሎጂ ዞሮ እኛን ሰፖርት ያደርገናል። አሁን ኤአይም የምርምር ውጤት ነው። አርቲፊሻል ኢንተለጀንስ አሁን የምንጠቀምበት ማንኛውም ሰው እየተጠቀመ ያለው የምርምር ውጤት ስለሆነ ማለት ነው። ስለዚህ ምርምራችሁን ማሳተም አንዱ ጥቅሙ ይሄ ነው። ሀሳባችሁን ለሌላ ሲሸጡ እነዛ ሰዎች ደግሞ በእናንተ ላይ ተመስርቶ የተለያየ ቴክኖሎጂዎችን ሊሰሩ ይችላሉ። ሁለተኛ ደግሞ ኮላቦሬሽን ነው። ኮላቦሬሽን ይፈጥርላቸዋል ከሌሎች ጋር ኢንተርናሽናል ካሉ ሰዎች ጋር ከእናንተ ፊልድ ጋር ሪሌሽን ካላቸው ሰዎች ጋር ያስተዋውቃቸዋል። ያው አብረን እንስራ አብረን ያው ኢንተርናሽናል እውቅናም እንድታገኙ ይረዳቸዋል። አሁን ለምሳሌ እኔ አሁን ፓብሊሽ በማድረጌ ነው። አሁን ከፒኤችዲ በኋላ ነው ፓብሊሽ ማድረግ የጀመርኩት። እኚህ ስራዎችን ብታያቸው የኔ ስራዎች ናቸው። እኚህ ፓብሊሽ ያደረኳቸው አለ ፒኤችዲ ከጀመርኩ በኋላ ማሳተም የጀመርኩ ግን ከብዙ ኢንተርናሽናል ሰዎች ጋር አስተዋውቆኛል። አሁን ለምሳሌ ልንገራችሁ፣ ይሄ ኮንፈረንስ አለ ፊፍዝ ኢንተርናሽናል ኮንፈረንስ ኦን ኢንቴሊጀንት ኮምፒውቲንግ ኔክስት ጀነሬሽን ኔትወርክ አሁን ሆንግ ኮንግ ቻይና ላይ ነው የሚከናወነው ዲሴምበር ላይ። አምናም የዚህ ቴክኒካል ኮሚቴ ነበርኩ ማለት ነው። ስለዚህ በጣም ኢንተርናሽናሊ ጆይን እንዳያደረግ ከነሱ ጋር ኮላቦሬት አድርጌ እንድሰራ ረድቶኛል። አሁን ሉካት ዚስ ኮሚቴ ሜምበሮችን ብታዩት እዚች ጋር ወደዚህ ባመጣላችሁ ሉክ ብዙ ዓለም አቀፍ የሆኑ ፕሮፌሰሮች አሉ እዚህ ጋር ስታያቸው ማለት ነው። ከቻይና ከተለያየ ወርልድ ከዩሮፕ ከተለያየ እንትኖች አሉ እዚህ ጋር ማለት ነው። ሉካት ማይ ኔም እዚህ ቴክኒካል ፕሮግራም ኮሚቴ ተብዬ ተመርጬ ማለት ነው። በራሴ ስራ ነው እንግዲህ እንትን ያደረገኝ ሉክ ዩኒቨርሲቲ ወክዬ እዚች ጋር እንትን ብያለሁ። ሉክ ከኢትዮጵያ አሁን እኔ ብቻ ነኝ። አሁን እዚች ጋር ሊስት ብታዩት ጀርመኒ፣ ማሌዥያ፣ ታይላንድ ምናምን ይላል። እንደዚህ እንትኖች አሉ ማለት ነው። ስለዚህ አሁን ከነዚህ ሰዎች ተርታ መሰለፌ ለእኔ ፕራውድ ነው የሚሰማኝ። ምንም ነገር አያስገኝልኝ፣ ግን የሰራው ስራ በዓለም አቀፍ አብረን እንስራ፣ አንተ ብቁ ነህ፣ የተሻልክ ሰው ነህ እና አብረን እንስራ ሲሉ ይሄ ትልቅ ሪኮግኒሽን ነው ለእኔ ማለት ነው። ለዛ ነው ብዙ ጊዜ የሰራችሁት ስራ ፓብሊሽ አርጉ፣ እንትን አርጉ፣ ይጠቅማቸዋል ለወደፊት ዋንዴ በቃ እንትን ሊያደርግላችሁ ይችላል። የእናንተ ሲቪ ላይም ጥሩ እንትን ይሆናል። ሰርተፊኬቶችን ታገኛላችሁ። ያ ተከማችቶ ያ ሲቪ ለወደፊታችን የሆነ የተሻለ ቦታ እንድንሆን ሊረዳን ይችላል። ስለዚህ ይሄ በማሳተሜ ነው። ባላሳተም ኖሮ ማን ያቀኛል? ኖበዲ ኖውስ። የኔ ቴሲስ ዲዘርቴሽን እዚህ ሼልፍ ላይ ይቀመጣል። ከዛ ማንም ሰው አያነበውም። የዛኔ ከኤግዛማይነሩ እና ከአድቫይዘሪ ውጭ ከኔ ውጭ ማንም ሰው አያነበውም ነበር። ስለዚህ እንደዚህ አይነት ብታሳትሙ እውቅና ታገኛላችሁ። አካዳሚክስ ላይ እስካላችሁ ድረስ በተለይ ዩኒቨርሲቲ ላይ የምትሰሩ ከሆነ መምህር ከሆናችሁ እንደዛ አይነት ነገሮችን መለማመድ መቻል አለባችሁ። ለእኔ አሁን ትልቅ ስኬት ነው ይሄ ማለት ነው። ማለት ይሄን እንደዚህ ሆናለሁ እዚህ ሊስቱ ገባለሁ ብዬ አላሰብኩም፣ ግን ለእኔ ትልቅ ሪኮግኒሽን ነው። በጣም ለጉራ ሳይሆን እንትኖቹ ማለት ነው። እና እንደዚህ አይነት ነገሮችን የፓብሊኬሽን ጥቅምን ለማስረዳት ነው። ከወደዳችሁ ሼር፣ ኮፒ ሊንክ አድርጎ አመሰግናለሁ።